አሁን የደረሰን ሰበር መረጃ አለ። የህወሓት ጦር የኮር አዛዥ የነበሩትን ጨምሮ ከፍተኛ የጦር መኮንኖች ድርጅቱን በመተው ወደ ፌዴራል መንግስቱ መቀመጫም አዲስ አበባ መግባታቸው ተዘገበ። ወደ አዲስ አበባ ከገቡት ከፍተኛ ጦር አዛዦች መካከል ብርጋዴር ጀነራል ከበደ ፍቃዱና ብርጋዴር ጀነራል ጉዑሽ ገብረና ሌሎችም ኮሎኔሎችና አዛዦች ይገኙበታል። ከነዚህም በተጨማሪ በርካታ ኮሎኔሎች እና የጦር መኮንኖች ተመሳሳይ እርምጃ መውሰዳቸው ተገለጸ። የፖለቲካና የጸጥታ ምንጮች እንደሚያመለክቱት ቲዲኤፍን ጥለው ከወጡ ውስጥ የትግራይ ታጣቂ ኃይልን በአፋርና በዋጃ አካባቢዎች ሲመሩ የነበሩት ጄኔራል ዘውዱ ኪሮስና ወዲያን ጥሩ የተባሉት ታዋቂ አዛዥ ይገኙበታል። እነዚህ ከፍተኛ የጦር መኮንኖችና አጋሮች ውጊያ በቃን፣ ጦርነት ይብቃን በሚል ጽኑ አቋም ሁሉንም ጥለው ለመውጣት መወሰናቸው ተገልጿል። ይህ ያልተጠበቀ ክስተት በህወሓት የፖለቲካና የወታደራዊ ክንፍ አመራሮች መካከል ከቅርብ ጊዜ ወዲህ እያደገ የመጣውን የውስጥ መከፋፈል እንዲሁም በክልሉ ያለውን የከፍተኛ ጦርነት መሰልቸት በግልጽ የሚያሳይ ነው ሲሉ ምንጮች ይናገራሉ። በተለይም እንደ ብርጋዴር ጀነራል ጉዑሽ ገብሩ ያሉ አዛዦች ከድርጅቱ አመራር ጋር በነበራቸው የስትራቴጂና የአቋም ልዩነት ሲወዛገቡ መቆየታቸው የሚታወስ ሲሆን አሁን የወሰዱት እርምጃ በሰሜን ኢትዮጵያ ያለውን የወታደራዊ ኃይል ሚዛን በእጅጉ ሊያናውጡ እንደሚችሉ የፖለቲካ ታዛቢዎች ይገምታሉ። የጦር አዛዦች የወሰዱት ወደ ሰላም የመመለስ እርምጃ የፕሪቶሪያውን የሰላም ስምምነት ተከትሎ ቀሪ ትጥቅ የማስፈታት ስራዎችን ለማፋጠን ዘላቂ ሰላም ለማምጣት የሚደረገው ሀገራዊ ጥረት ትልቅ ትርጉም እንዳለው ይናገራል። የፌዴራል መንግስቱ እነዚህን አዛዦች መቀበሉ ተጨማሪ ጦርነት ለማይፈልጉ ሌሎች የቲዲኤፍ አባላትም ትልቅ መልእክት እንደሚያስተላልፍ ይጠበቃል። ዘገባውን እያገኘ ነው ከዛሀበሻ ነው። ወደ ሌላኛው ጉዳያችን ስናመራ የአውሮፓውያኑን የዕለቱን ጦርነት ይመለከታል። የእስራኤል ጦር እንዳስታወቀው ሀገሪቱ በቅርቡ በወሰደችው ተከታታይ ጥቃት ምክንያት ኢራን የአጸፋ እርምጃ እየወሰደች ትገኛለች። ባለፉት ጥቂት ሰዓታት ውስጥ ከኢራን የተተኮሱ ሚሳኤሎችን ተከትሎ በእስራኤል የአደጋ ጊዜ ማስጠንቀቂያ ደውሎች ተሰምተዋል። በተጨማሪም እስራኤል በሊባኖስ የሚገኘው የሂዝቦላ ይዞታዎች ላይ ጥቃት መፈጸሟን ተከትሎም ከሊባኖስ በኩል የተተኮሱ ተተኳሾችም እንደነበሩ ጦሩ ገልጿል። ይሁን እንጂ የተተኮሱት ሚሳኤሎችና ሌሎች ተተኳሾች በእስራኤል የአየር መከላከያ ስርዓት አይረን ዶም እየተመቱ ሲሆን እስካሁን ድረስ በሰው ሕይወት ላይ ስለደረሰ ጉዳት የቀረበ ሪፖርት አለመኖሩን እስራኤል አስታወቀች። በሌላ በኩል በባህር ላይ ደህንነት ዙሪያ የብሪታንያ የባህር ላይ ንግድ ስራዎች መከታተያ ማዕከል በተባበሩት አረብ ኤሚሬት ፉጃይራ የባህር ዳርቻ አቅራቢያ አንድ ምንነቱ ያልታወቀ ተተኳሽ መርከብ ላይ ጥቃት ማድረሱ ሪፖርት እንደደረሱ አስታውቋል። ጥቃቱ የመርከቧን የብረት ሽፋን የጎዳው ቢሆንም እሳት መነሳትም ሆነ የውሃ መግባት እንዳላጋጠመ ተገልጿል። የመርከቧ ሰራተኞች በደህና ሁኔታ ላይ የሚገኙ ሲሆን ባለስልጣናት ጉዳዩን በማጣራት ላይ እንደሚገኙ ማዕከሉ አክሎ ገልጿል። በአሳዛኝ ሁኔታ ደግሞ በኩዌት መኖሪያ አካባቢ በወደቀ የተተኳሽ ስብርባሪ ምክንያት የአንዲት የ11 ዓመት ታዳጊ ህይወት ማለፏን የሀገሪቱ የጤና ሚኒስቴር ቃል አቀባይ ይፋ አድርጓል። እናቷን ጨምሮ 4 የቤተሰቡ አባላት ወደ ሆስፒታል ተወስደው የሕክምና እርዳታ እየተደረገላቸው መሆኑን ቃል አቀባዩ አረጋግጧል። መረጃውን ያደረሰን ዘሀበሻ ነው።